ባለፉት ዓመታት የተከሏቸው የደንና የፍራፍሬ ችግኞች ውጤታማ እንዳደረጓቸው የባንጃ ወረዳ አርሶ አደሮች ገለጹ። በዚህ ዓመትም ካለፉት ጊዜያት በተሻለ ችግኝ ለመትከል አስፈላጊውን ቅድመ ዝግጅት ማድረጋቸውን ገልጸዋል። በአማራ ክልል በክረምቱ 1.6 ቢሊዮን የደንና የፍራፍሬ ችግኞችን ለመትከል ቅድመ ዝግጅት መጠናቀቁን ግብርና ቢሮ አስታውቋል። አሻግሬ መንገሻ በትንታኔ አዘጋጅቶታል። የአረንጓዴ አሻራ ፕሮግራም ከተጀመረ 4 ዓመታትን አስቆጥሯል። በእነዚህ ዓመታትም ከ6 ቢሊዮን በላይ ችግኞች ተተክለዋል። የተተከሉ የችግኝ ጽድቀት መጠንም ከዓመት ዓመት እየተሻሻለ መጥቷል። ያለፈውን ዓመት ለአብነት ስንወስድ 79.8% ደርሷል የጽድቀት መጠኑ። የተተከሉ ችግኞች የተሻለ ውጤትም ያስገኙ መሆናቸው ማሳያ የክልሉ የደን ሽፋን ከ13.3% ወደ 15.7% ማደግ መቻሉን ግብርና ቢሮ አስታውቋል። የአፈር ለምነትም ጨምሯል። የአፈር ክለትም ቀንሷል። የወተትና የሰብል ምርትም ጭማሪ አሳይቷል። ይህንን ውጤት ለማስቀጠልም በክልሉ በሁሉም አካባቢዎች የችግኝ ተከላ ቅድመ ዝግጅት ስራዎች ተጠናቀዋል። በአዊ ብሔረሰብ አስተዳደር የባንጃ ወረዳ አርሶ አደሮችም በዝግጅት ላይ መሆናቸውን ገልጸዋል። በአዊ ብሔረሰብ አስተዳደር ባንጃ ወረዳ ተገኝተናል። በዚህ በባንጃ ወረዳ ባለፉት ዓመታት የችግኝ ተከላ ፕሮግራም ሲያከናውኑ የቆዩት አርሶ አደሮች በተከሉት ችግኝ ኢኮኖሚያዊ ጠቀሜታቸው እየተረጋገጠ መምጣቱንም ገልጸውልናል። እነዚህ አርሶ አደሮች በዚህ ችግኝ ተከላ ያገኙትን ጥቅም ዘላቂነት ለማረጋገጥና ለማስቀጠልም በየዓመቱ የችግኝ ተከላ ፕሮግራሙን እያስኬዱ ነው የሚገኙት። በልማት ተፈልቶልናል። ተከላ እንጀምራለን፣ እናስጠብቃለን። አንደኛ ያ ጥቅሙ መጀመሪያ ላይ እስከ 3 ዓመት አፈርና ውሃ ቀባይ ይሰራልናል፣ መሬት ያዳብርልናል። ከዚያ በኋላ ልጨን ለተለያየ ሰብል እናደርገዋል። ስራቱ ወጣቱን ወደ ስራ አስገብቷል። ለምን ለቀን እስከ 200 ብር እስከ 150 ብር እየታየ የዚህ ችግኝ ሙያው ብዙ ነው። ለምን ዛሬ አሁን አንድ ስራ አይገኝ። ምክንያቱም ላይ ሁሉ ተሰልፎ በስራ ላይ በጣም ታያቸው አሁን ሁሉ ደና ነው። ያ ሙሉ ደግሞ እንደገና ደግሞ ምርቱ ደግሞ ያ ሲታረስ ቢበቅል ጤፍ ሚበቅል ስንዴ ብዙ ማዳበሪያ ማልፈልጎም እና ችግኝ 2 ዓመት ብቻ ራሱ ወዝንጅ ውስጡም ብዙ ያፈራ ነው። ችግኞችን የመጠበቅና የመንከባከብ ስራንም አጠናክረው እንደሚቀጥሉ አርሶ አደሮቹ ተናግረዋል። ዘባ አጠራቅናል፣ አጥረናል። በትክክል ህዝቡ ደግሞ በዚህ ተሳትፎ አንድ ባንድ እየተቆጣጠርን እንደራሳችን አይተን ማለት ነው። ከዚህ በፊትም ተክለን ተጠቅመንበታል። ቤት እንደኔ ቤት ሰርቻለሁ። ሌላውም ባጃጅ ምንም ገዝቶ የወደፊትም ጠቃሚ መሆኑን አውቆ የወደፊትም በዚህ እንቀጥላል። ቀድሜ ተከየም እስከ ገጠር እስከ ከተማ ቤት ሰርቼበታለሁ። ምክንያቱም ደግሞ ቆርጬ ብዛት ነበር ተከራይቼም ተከየ ቆይቼ ለልጅም ባጃጅ ገዝቼለታለሁ። ሌላው በፍራፍሬ ልማት ቡናን በማልማት ተጠቃሚ ሆነው አርሶ አደር እንዳለው በዚህ ክረምትም 1000 የቡና ችግኞችን ለመትከል መዘጋጀቱን ተናግረዋል። 1 ሄክታር ተኩል ነው አሁን ቡና ያለ ሁሉም ባይደርስም ማለት ነው። ቡና ጠቃሚ መሆኑን እኔም ለየሁት። ሌላ ቦታም ያው እየወሰዱ ስላሳዩ ጅማ እዚያ ከመሻ በአዲስ አበባ ወስዶ ስላሳዩ ባለሙያ ያለው ሁሉ ላይ ያስተካከልሁትና ኮምፖስትም ሆነ ዝግጅት እያደረኩት ነው ያለው። አሁን ለወደፊትም እየጨመሩት ነው የሚመጣ። አሁን 1000 በላይ ነው ጉድጓድ የተቆፈረ አሁን ያለ። የባንጃ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ወርቅነህ ዳኛው በዘንድሮው የችግኝ ተከላ ፕሮግራም 11.8 ሚሊዮን የደን ችግኞችን ለመትከል መዘጋጀታቸውንም ተናግረዋል። በተለያዩ ዝርያዎች በተመሳሳይ ወደ 11.8 ሚሊዮን ችግኝ ማፍላት ችለናል። በዚህ መሰረት የተለየው የተከላ ቦታ ሰፊውን ድርሻ የሚይዘው የግል ተከላ ነው። ከዚያ ቀጥሎ የወል ተከላ ነው። በተመሳሳይ በስተመጨረሻና የመጨረሻውን ደረጃ በስፋት ደረጃ የሚይዘው የተቋማት ነው። ስለዚህ በዚህ መሰረት ቅድመ ዝግጅታችንን ያጠናቀቅን ስለሆነ የደረሱ ለተከላ ብቁ የሆኑ ችግኞችን የመለየት ስራ ሰርተናል። በባንጃ ወረዳ የፍራፍሬ ልማቱን ለማሳደግ በትኩረት ይሰራ ይገኛል። ከ280 ሺህ በላይ የፍራፍሬ ችግኞችም ተዘጋጅተዋል። የአትክልትና ፍራፍሬ ቡድን መሪው አቶ አምሳሉ አንተነህ እንዳረጋገጡት ክላስተርን መሰረት በማድረግ ኦልሞስት ወደ 5 ቀበሌዎች ላይ በኮሚኒቲ ክላስተር ለመተከል የቅድመ ዝግጅት ስራ እየተሰራ ባለበት ሁኔታ ነው ያለው አሁን ላይ ማለት ነው። የቡና ችግኝ ዝግጅትም ካምናው ጋር ሲታይ ዘንድሮ ኦልሞስት ከ98 ወደ 100 አካባቢ ያዘጋጀንበት ሁኔታ ነው ያለ። ተከላ ቅድመ ዝግጅት ጀምሮ ለአርሶ አደር በቂ ስልጠና ተሰጥቷል። ሰፊው የህዝብ ንቅናቄ ተደርጎበት ወደ ተግባር እየተገባን ያለ። እሱ ብቻ ሳይሆን ለማዕከላዊ ገበያ የሚያቀርቡ በርካታ አርሶ አደሮች አሉ። አሁን ላይ ከፍተኛ ፍላጎት ነው እያደገ የመጣ ነው ያለው። የአዊ ብሔረሰብ አስተዳደር ግብርና መምሪያ ኃላፊ ዶክተር ታደሰ አስፋው በብሔረሰብ አስተዳደሩ ከ79 ሚሊዮን በላይ የደንና የፍራፍሬ ችግኞች ለመትከል አስፈላጊው ቅድመ ዝግጅት ተደርጓል ብለዋል። 950 ሄክታር መሬት
ለተከላ እንዲዘጋጅ የማረግ ስራዎችን እየሰራን ያለንበት ሁኔታ ነው ያለ። ይህም ብቻ ሳይሆን የጉድጓድ ዝግጅትም በሁለቱም በአትክልትና ፍራፍሬ እንዲሁም ደግሞ በደን ወደ 3 ሚሊዮን የሚሆን ጉድጓድ አሁን ላይ ያዘጋጀን ያለንበት ሁኔታ ነው ያለ። በአጠቃላይ በአትክልትና ፍራፍሬ በቡና ማነው በተፈጥሮ ሀብት ልማትም ያዘጋጀናቸው ችግኞች አንድም ሳይተከል እንዳይቀር ከፍተኛ የሆነ ርብርብ እናደርጋለን ብለን እናስባለን። የአማራ ክልል ግብርና ቢሮ ምክትል ኃላፊ ዶክተር አልማዝ ጊዜው ከአማራ ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ እንዳሉት ባለፉት 4 ዓመታት የተተከሉ ችግኞች የተሻለ ውጤት የተገኘባቸው በመሆኑ በዚህ ዓመትም ልዩ ትኩረት በመስጠት 1.6 ቢሊዮን የደንና የፍራፍሬ ችግኞችን ለመትከል ርብርብ እየተደረገ ነው። በዚህ ዓመት የሁለተኛው ምዕራፍ ወይም 5ኛው ዙር የአረንጓዴ አሻራ እንግዲህ 1.7 ቢሊዮን የተለያዩ የተክል አይነቶችን ተክላለን ብለን ተነስተን እስካሁን እየሰራን ያለነው። ከነዚህ መካከል የደን እስካሁን እንግዲህ ከ1.7 ቢሊዮን 1.6 ቢሊዮን ለተክላይ ተዘጋጃለን እስከ ዛሬዋን ቀን ድረስ ማለት ነው። ከዚህ በአራት ዋና የተክል አይነቶች ስንመለከት የደን 1.2 ቢሊዮን የተዘጋጃለን። የፍራፍሬ የቆላና የደጋ ፍራፍሬ በጥቅል ወደ 7 ሚሊዮን የተዘጋጃለን። እንዲሁም የእንስሳት መኖን ስንመለከት ያው በትኩረት ምንሰራበት ስለሆነ ወደ 352 ሚሊዮን የተዘጋጃለን። ቡና ደግሞ የክልላችን ብራንድ ሆኖ እንዲቀጥል በሰፊ ሁኔታ እየተሰራ እስካሁን ያው 9 ሚሊዮን ችግኞች የተዘጋጁ እንዳለ ይገልጻል። ከሚተከሉት ችግኞች መካከል 341 ሚሊዮን ሀገር በቀል ችግኞች፣ 16 ሚሊዮን የቡና የደጋና የቆላ ፍራፍሬ መሆናቸውን ዶክተር አልማዝ አመላክተዋል።